የኛ በሬ ሞርቶዴላ ነው እየበላ ያደገው እያልኩ ነው። እኛ ቅርጫ ከገባ ማለት ነው 2 ኪሎ ስጋ በበሬው ጮማ ቅባት ብቻ መጥበስ ትችላለህ፣ ያለ ዘይት ያለ ቂቤ እያልኩ ነው። ሱሪናፋ እኛ ጋር ብትገቡ ይሻላል። ኧረ ፈሩ አቶ ዘውዱ ለባለፈው አመት ባል ያዘጋጁትን ቅርጫ እርሶና አራጆቹ አይደል እንዴ በሚጥሚጣ አጥቅሰው በልቶ ጨረሱ። አንድ ወዳጄ ይገርማል። አሁን እኔ ጋር ነው የሚገባው ቅርጫ፣ ድሮ ግን እነሱ ጋር ነበር። ደርሶ ቅርጫዬስ ድርሻዬስ ሲላቸው አሁን እኔና አራዶቹ በሚጥሚጣ በልተን ጨረስ ነው ብለው ቆዳውን ነው የሰጡት፣ ከበሮ ስራ ብሎ ማለት ነው። እኛ ግን በፍታዊ ክፍፍል ነው ምናምነው። ከእበቱ ይደርሳል አንተ ከፈለክ ማለት ነው። እነሱ ጋር ግን እግር ተሰጥቶ ጨጓራ ብትጠይቅ ነብሮ በላው ሊሉ ይችላሉ። ምላስ ብትጠይቅ ውጦት ነው የሞተው ሊሉ ይችላሉ። ከባድ ነው እነሱ ጋር መግባት። ስማችን ባታጠፋ መልካም። ለኛ በሬው ስንገዛ ራጅ ሲቲ ስካን ኤምአርአይ አስነስተን ነው መንገዱ። ንጹህ በሬ ነው። እነሱ ግን ላት ነው የሚነኩት እንደ ዘንድሮም እያልኩ ነው በሬ ለመግዛት። በግማ የእናንተ በሬ ነው። ይሄው ከመክሳቱ የተነሳ ቀንዱ ከብቶት እንዳቀረቀረ አንተ ቀንዳ ቢገባ በሬው ያቀረቀረው ማለት ነው ከስቶ ሳይሆን ለሰው ልጅ ትልቅ አክብሮት ስላለው ነው አለ እንጂ እናንተ በሬ ዋብዬ መጥቼው ጋማ ነው ምልልህ። ወንድ ነህ ስማኝ የኔ ወንድም፣ እነሱ ጋር ቅርጫ መግባት ምን እንደሆነ ሰፈርተኛውን መጠየቅ ትችላለህ። ለ101 ነው አንድ በሬ ቅርጫ ገብቶ ማለት እንደ ቅርጫ ሳይሆን እንደ በርጫ አንዳንድ ጎርሰው ተርዲናው ጥሬ ወጡት እያልኩ ነው። እንግዲህ ምርጫ አንተ ነው እያልኩ ነው። በቃ ይቅርታ አቶ ዘውዱ፣ እነሱ ጋር ገብቻለሁ። ይሻላል። ምን ማድረግ ይቻላል? አንተ አይዘዌ ስማኝ ይኸውልህ፣ አንድ ቦታ ደግሞ ያዝልኝ ቅርጫ ለውሻ ይገባለሁ። እሺ ራሽ ነቆራ ለውሻ ሰው እነዚህ ሪል ቢዝነስ ማለት